የፌዴራሉ መንግስት የሰሞኑን ሁኔታ ተከትሎ ወደ መቀሌ አልገባም ብሎኛል። ከሰሞኑ እንዳልኳችሁ ህወሓት ማለት ያረጠች ድርጅት ናት። ስለዚህ ስላረጠች ምን መሆን አለባት? ፖለቲካዊ ተራክቦና ፖለቲካዊ ሩካቢዋን ማቆም አለባት። አትወልድማ። ደብረጽዮን ማለት እንደምታውቁት በነመለስ ጊዜ እንኳን አይደለም 4 ኪሎ መግባት የ4 ኪሎ ታክሲ መሳፈር የማይደፍር ቲፒኤልኤፎች እንደው ላፋቸው ይዘባርቃሉ እንጂ አብይን እንደሚፈሩ ማንንም አይፈሩ። የረፍቱን ዘመን እያሳጠረችበት፣ ሰላሙን ጊዜ እያሳጠረችበት፣ ያገኛትን አንጻራዊ ፎታ ልትነጥቀው እያቆጠቆጠች ያለችው ትላንት ልጆቹን ሰጥቶ ትላንት ቤቱን አፍርሶ ያዳናት ቲፒኤልኤፍ ናት። ቁጡን ወታደሩን መረር የሚለውን ኢትዮጵያዊ ወኔውን የሰነቀውን በኢትዮጵያ ሲመጡበት ኖ የሚለውን አብይ አህመድ በደንብ ነው የሚያውቁት። ቲፒኤልኤፍ ቢኖርም ባይኖርም የትግራይ ህዝብ ይኖራል። እንደውም የትግራይ ህዝብ ፊቱን ያዞረበት ዕለት ነው ቲፒኤልኤፍ ነው የማይኖረው። ያለኛ ትኖሩም እያለ እስካሁን ፕሮፓጋንዳ ይሰራል። መስታወት ዋሽ። ሰላም ጤና ይስጥልን ውድ የዮሐንስ ኮርነር ቤተሰቦች፣ የዮሐንስ ኮርነር ታዳሚዎች እንዴት ሰነበታችሁ? እንዴት አላችሁ? አላችሁ ሆይ? አለሁኝ። እኔ እንግዲህ ዛሬም ተመልሼ መጥቻለሁ። አዲሱ የዮሐንስ ኮርነር ቻናላችን ለትከለት ሞቅ ደመቅ ያለች ነው። ፈጣሪ ይመስገን። አሁንም እናንተም ላይክ ሼር ማድረጋችሁን ቀጥላችኋል። አሁንም ይህ ላይክ ሼር የማድረጋችሁ ጉዳይ በይበልጥ በብርታት በጥንካሬ እንዲቀጥል ጠይቃችኋለሁ። ምክንያቱም ሐሳባችን እንዲያሸንፍ ለብዙዎች ተደራሽ እንድንሆን ደግሞ ፈጠን ብለን ወደ ላይቭ ስርጭታችን እንድንመለስ አሁንም ላይክ ሼር ሰብስክራይብ ማድረጋችሁ እንዳይረሳ። አሁን እንግዲህ ከናንተ ገዛ ጋር እዚህ ደርሰናል። ከዚህ በኋላ ያለውን መንገድ አብረን እንጓዛለን። ሁሉም ደግሞ ጥሩ ይሆናል ብለን ነው የምንነሳው። አሁንም ላይክ ሼር ሰብስክራይብ ማድረጋችሁን ቼክ አድርጉ። ዛሬ አስፈሪውን አብይና የነ ደብረጽዮንን እብደት ነው የምንመለከተው። እንግዲህ ከሰሞኑ የትግራይ ፖለቲካ እጅግ ከበድ ያለ ውጥረት ውስጥ እንደሚገኝ ብዙዎቻችሁ እየተመለከታችሁት ትገኛላችሁ። ብዙዎቻችሁ እያያችሁት ነው። እንግዲህ የሰሞኑን የነ ደብረጽዮንን ሁናቴ ያየው አብይ አህመድ ምን አለ? እስቲ ከፍ እናድርገው። ይዳኘኛየ ወዶ የጋየ ይዳኝ ፍራደኛ ያጸባይ እንደሰማችሁት ነው። ጠቅላይ ሚኒስትሩ ይዳኘኛየ እያሉ ነው። ይዳኝ ፍረደኝ ያየ ጸባዩን ያየ እያሉ ነው። የሰሞኑን ሁናቴ እንግዲህ ከአቶ ጌታቸው ረዳ ጋር አያይዘን በደንብ በስፋት እየቃኘነውና የተመለከትነው እንደምንገኝ የሚዘነጋ አይደለም። ዛሬ ደግሞ እስቲ በደብረጽዮን በኩል እንመለከተዋለን። የህወሓቷን ደብረጽዮንና አስፈሪውን የአብይ ገጽ እንገልጠዋለን። ታደሰ ወረደ ሰሞኑን አዲስ አበባ ነበረ። ከአዲስ አበባ ከተመለሰ በኋላ አንድ መግለጫ ሰጥቷል። በመግለጫው ላይ እንዳለው የፌዴራሉ መንግስት የሰሞኑን ሁኔታ ተከትሎ ወደ መቀሌ አልገባም ብሎኛል፣ ወደ ትግራይ አልገባም ብሎኛል አለ። እንግዲህ እነሱ ነው ያውቁት፣ ያውጉትን እነሱ ነው የሚያውቁት፣ የተማከሩትን። እንግዲህ ጠቅላይ ሚኒስትር አብይ አህመድ ላይ ጠቅላይ ሚኒስትር የደህንነት ጉዳይ አማካሪዎች እንዲሁም ደግሞ የሀገሪቱ ደህንነቶች ምንን ከግምት ውስጥ አስገብተው ይህን ውሳኔ እንደወሰኑ የሚያውቁት እነሱ ናቸው። ነገር ግን ወዲ ወረደ በመግለጫው ትግራይ አልመጣም ብሎኛል፣ ወደ ትግራይ አንገባም ብለውኛል ብሎ መግለጫ ሰጥቷል። አክቹአሊ ህወሓት እንደዚህ ስትሆን ማየት በጣም ደስ የሚለኝ እኔ በጣም ነው ደስ የሚለኝ። በተለይ ይሄ ማሌሊታዊው ናፍቆት ይሄ ህወሓት እንዲስተው ደስ ይለኛል ማለት ደግሞ በሌላ እንዳተረጉሙብኝ ጦርነት ሊቀሰቀስ ሲል እንደዚህ ነገሮች ሲግሉ ሳይሆን እንደዚህ አቅመ ቢስ የማትችል ከሰሞኑ እንዳልኳችሁ ህወሓት ማለት ያረጠች ድርጅት ናት። ስለዚህ ስላረጠች ምን መሆን አለባት? ፖለቲካዊ ተራክቦና ፖለቲካዊ ሩካቢዋን ማቆም አለባት። አትወልድማ፣ ፍሬ የለማ፣ እድሜ ሄዷላ፣ በቃ ጨርሳለች። ያ የምናውቀው ተንኮል እንኳን አልቆባታል። ያ የምናውቀው ሸፍት እንኳን አልቆባታል። ደክማለች። ህወሓት ተዋረጂ ሲላት፣ ቅለይ ሲላት፣ እነሺ ሲላት ካስፈሪው አብይ ጋር ተጋፍጣለች። አብይ አህመድ ስዩም መስፍን እንዳለን ልፈስፍስ አይደለም። አብይ አህመድ ስብሃት ነጋ እንዳሉን አቅመቢስ አይደለም። አብይ አህመድ ደብረጽዮን ሲያላዝን እንደነበረው ያኔ የማይችል መሪ አይደለም። ህወሓቶች አብይ የማይችል ቢሆን አንድ ቀን አያሳድሩትም፣ ስላልቻሉትና እነሱ ስላልቻሉ እንጂ እንኳን አይደለም ሳይችል ችሎ ራሱ የሚያስቀምጡ ሰዎች አይደሉም። እንኳን የማይችል ሰው አግኝተው
እና በከባድ ሁናቴ ውስጥ ነው የሚገኙት። ዛሬን ያስፈሪውን አብይ በደብረ ጽዮን በኩል እንድንመለከተው ነው የመጣሁትኝ። በደብረ ጽዮን በኩል እንድንመለከተው ፈልጋለሁ። ደብረ ጽዮን እንግዲህ ህወሓትን እየመራ ወደ ጦርነት ይዟት የገባ ብቻውን አይደለም። ህወሓት ጦርነት ውስጥ የገባችው በደብረ ጽዮን የሊቀመንበርነት ዘመን ነው። በደብረ ጽዮን የሊቀመንበርነት ዘመን ውስጥ ነው። ውሳኔ ሰጪነትን የማያውቅ አሁንም ቢሆን እና አማኑኤልን ከፊት አድርጎ አስቀምጦ እሱ የምላስ ወለምታ እንዳይዘው ቁጭ ያለ ሰው ነው። ደብረ ጽዮን ማለት እንደምታውቁት በነመለስ ጊዜ እንኳን አይደለም 4 ኪሎ መግባት የ4 ኪሎ ታክሲ መሳፈር የማይደፍር ሰው ነበር ነው። ታውቁት ቴክኖክራክት ነው ምናምን። ግን ህወሓትን በደብረ ጽዮን መልክ በኩል ማየት እንችላለን። ደብረ ጽዮን አብይን እንደሚፈራው ስብሃት ነጋን አይፈራም። አብይን እንደሚፈራው ስብሃት ነጋን አይፈራም። ባይዘዌ አስፈሪውን አብይ የምናገኘው በህወሓት በኩል ነው። ወታደሩን አብይ የምናገኘው በህወሓት በኩል ነው። ዲፕሎማቱን አብይ ከምናገኝባቸው መንገዶች አንዱም የህወሓት አቅጣጫ ነው። አስፈሪውን አብይ የምናገኘው በዛው፣ የሰላሙን አብይ የምናገኘው በዛው። እስቲ በተዋረድ እንፈትሸው። አስፈሪው አብይ የሰሜን እዝ ከተጠቃ በኋላ እስከ ዘመቻ አቀናው አብይ ነው። እነሱ ባወሩበት ወታደራዊ ቋንቋ ያነገራቸው አብይ አህመድ ነው። ዲፕሎማቱ አብይ እነሱ ያመጡት ከሌሎቹ ዲፕሎማሲያዊ ድሎቹ በተጨማሪ ዲፕሎማቱ አብይ በሰሜኑ ጦርነት ወቅት ጊዜ እነሱ ላይ የህግ ማስከበር ዘመቻ ሲደረግ አሜሪካኖቹና ሌሎቹም አጋሮቻቸው አዝለው ሸዋሮቢት ድረስ ሲያመጧቸው ተጋፍጦ አጋፍጦም መርቶም አሰማርቶም ዲፕሎማቲክ ጫናውን ማረገብ የቻለው አብይ አህመድ ነው። አስፈሪው ባለ ሰላም አብይ ደግሞ ፕሪቶሪያውን በዛ ፍጥነት መፈረምና ማስፈረም የቻለው አብይ አህመድ ነው። ከሰሞኑ እንደምናየው በነገራችን ላይ ይቅርታ ፕሪቶሪያ መፈረሙን እነ መሳይ መኮንን መሳይ መኮንን አልኩት እነ መቻል ቱቱቱቱ ብሎ ኢሳያስ የሚጠራቸው መቻል ክብሪትና ቱቲ ይነግሩን እንደነበረው የሽንፈት ድል ሳይሆን እነ ጌታቸው ረዳ ከሰሞኑ እንደሚያረጋግጡልን እጅግ የጸና የኢትዮጵያን ድል የሚያጸና የሽንፈት ያለ አይደለ ስምምነት ነው የፕሪቶሪያ ስምምነት። እዛ ውስጥ አስፈሪውን ባለ ሰላም አብይ አህመድ እናገኘዋለን። ቲፒኤልኤፎች እንደው ላፋቸው ይዘባርቃሉ እንጂ አብይን እንደሚፈሩ ማንንም አይፈሩ። ችግሩ ምንድነው? የቄስ ልጅ ግዜራ አጎቱ ይመስሏል። የእንግሊዝ ልጆች አሜሪካ የዘላለም አዳኛቸውን የምትመስላቸው፣ የጋይል ስሚዝ ልጆች ዛሬም ሳማንታ ፓወርን ይናፍቃሉ። የነ ሄርማን ኮን ልጆች አሁንም ታዝለው መምጣትን ይናፍቃሉ። አሁንም አይኖቻቸውን ያማትራሉ። አሁንም ይንከራተታሉ። ግን በዲፕሎማቱ መንገድ ራሱ አልቻሉትም። አስፈሪ ሆኖባቸዋል። በታሪካቸው እንዲህ አይነት ደፋር ወንያም ተጋጣሚ 4 ኪሎ ገብቶ አርበድብዶ ያስቀምጠናል የሚል ግምት አልነበራቸውም። የነሱ ዘላለማዊ ግምት ዘላለማቸውን ውድቢቷ እያሉ ድርጅቷ ዓላማዋ ህወሓት ምናምን እያሉ መስመር ኃይልና የሚል ዜማን መስመር አልባ በሆነ ትግላቸው መሃል እያቀነቀኑ እየኖሩ የሆነ ቀን ሀገረ ትግራይን መመስረት ነው አልቲሜት ጎላቸው። ለዚህ ማሌሊት ምስክራችን ነው። የማሌሊቱ ቃል ኪዳናቸው ምስክራችን፣ ማኒፌስቶአቸው ማኛችን። ግን ይህንን እንዳያረጉ አብይ አህመድ የሚባል ሰው መጣባቸው። ጌታቸው እንዳለን ሞቅ ሲለን እኮ እኛም እንደዛ እናስባለን ብሎ አይ ጊዜ እረሷን ነገር እስኪ ድገምልኝና እዚህ ጋር ትንሽ እንሳቅባት። ትግራይ ሀገር ናት ብሎ ማሰብ የሚፈልግ ብዙ ሰው እንዳላቃለሁ። እኔም ሞቅ በሚለኝ ሰዓት እንደዛ አስባለሁ። መመኘት ችግር የለውም። ሞቅ ሲለኝ እኔም ሀገር ነው ናላለ አይጌቹ ሞጂስ ማለት ወጣኔ ምን ማድረግ ይቻላል? ግን አሁን ህወሓቶች አይደለም ሀገርነት የመመስረት ቁመና አይደለም ማለት
እኛ ካልበላ ነው ንድፋው ነው የነኚህ ሰዎች ፖለቲካ እንትን። ግን የፌዴራሉ መንግስት በጣም ከባባድ እርምጃ ሊወስድባቸው እንደሆነ የሚያሳብቁ ነገሮችን እንመልከት። ለምሳሌ ትላንትናው የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ከትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ ጋር የሰጡት መግለጫ ነው። ለዲፕሎማቲክ ማህበረሰቡ አብይ አህመድ ቀድሞ እየነገረው ነው። በኋላ እንዳታለቅሱ፣ በኋላ እየየ እንዳትሉ፣ በኋላ መታችሁ እዚህ ነጠላዬን ዘቅዘቅልኝ፣ ሸሚዜ ይቆለፍልኝ፣ ጫማዬ ይታሰርልኝ፣ ቬሎዬ ይጎተትልኝ፣ እምባዬ ይታጨቅልኝ እንዳትሉኝ እየነገርኳችሁ ነው። ኋላ ላይ ይሉሽን በሰማሽ ገበያ ባልወጣሽ እንዳንባባል። አምባሳደሮቻችሁ ሰምተዋል፣ ዲፕሎማቶቻችሁ ተነግሯቸዋል፣ በቋንቋቸው ነግሯቸዋል። አስቀድሞ ስራውን እያሰራ ፕሪቶሪያ እንዳይፈጸም እኛንን እኩል ይሄው ነው፣ ህዝብ ወደ ቦታው እንዳይመለስ እኛ ነው እኩል ይሄው ነው ብለዋል። እንግዲህ ራሳቸውም ተናግረውታል። ራሳቸውም ይሄንን አረጋግጠውታል። ስለዚህ እነዚህን ፍንጭ ጠቋሚ ጉዳዮች ለተመለከተ አሁንም አስፈሪውን አብይ የመመልከት ዕጣ ፈንታ ያላቸው ይመስላሉ። ተለምነዋል። በጣም በርካታ ጊዜ ተለምነዋል። ባለሳሳት ከሰሞኑም ወደ መቀሌ የሚያቀኑ ልኡካን ቡድኖች ይኖራሉ። ግን የትግራይ ህዝብ አይ ቲንክ አሁን ኤክስፔሪየንስ ያደረጋቸው ይመስለኛል። አሁን ያያቸው ይመስለኛል። አሁን ያወቃቸው ይመስለኛል። አሁን የተረዳቸው ይመስለኛል። ደብረጽዮን ብርዳም ነው፣ ፈሪ ነው። 4 ኪሎ ሲመጣ የሚለምነው ልመና ስልጣን ነው። ትግራይ ሲሄድ ደግሞ ከተፈናቃዮች ጋር እንኳን ሲወያይ በሰላም እንድትኖሩ ህወሓት መኖር አለበት የሚል ቅዠት ውስጥ ገብቷል። ትግራይ እንድትኖር ውድቢቱ ይኖር፣ ድርጅቱ ይኖር። ቲፒኤልኤፍ ቢኖርም ባይኖርም የትግራይ ህዝብ ይኖራል። እንደውም የትግራይ ህዝብ ፊቱን ያዞረበት ዕለት ነው ቲፒኤልኤፍ ነው የማይኖረው። ያለኛ ትኖሩም እያለ እስካሁን ፕሮፓጋንዳ ይሰራል። መስዋዕት ዋሽ አንዳንድ ነገር ደጋግሞ ሲነገር እኮ እውነት የሚመስል ታሪክ አለው። እነኚህ ሰዎች አሁን እንደዛ ነው እየተሰማቸው ያለው ይመስለኛል። እና ቲፒኤልኤፍ ራሱ በድሎ ራሱ አለቀሰ ባሉ ባልታ ፈረስ ሀገር አደረሰ እንድትል አስቴር አወቀ እንደዛ ነው። አሁን አብይን ጠርተን ቲፒኤልኤፍ ምንድነው ብንለው እንደዚህ ነው ይመልስልን። እስቲ እንስማው። ራሱ በድሎ ራሱ አለቀሰ ባሉ ባልታ ፈረስ ሀገር አደረሰ። እንደሰማችሁት ራሱ በድሎ ራሱ አለቀሰ ባሉ ባልታ ፈረስ ሀገር አደረሰ። ያወራ ጀመረ አንጃና ግራንጃ የዘንድሮን ደሞ የሚለውን እንጃ። ግን ቲፒኤልኤፎች ከባለፈው ዙር ጦርነት ከቀድመ ጦርነት በፊትም በነበረው ሂደት ግጭት ቀስቃሽ ድርጊቶችን ሲያደርጉ የነበሩት እነሱ ናቸው። ለምሳሌ በፕሪቶሪያ ስምምነት አምነውት የመጡት የ2012 ምርጫቸው አሁንም እያደረጉ ያሉት መሰል እንቅስቃሴ ነው። ጌታቸው አሁንም መቀሌ ሄዳለው እያለ ነው። እንግዲህ ወደ መቀሌ ያቀናለው እያለ ነው። ብራዘር ሳንዱች ነው የሚያንዳ ያረጉሽ ኒራስ ቢይ አክቹአሊ የሆነች ድራማና ቅመም ለመጨመር መተሞክሩ ይመስልኛል። ህወሓትን ያመነ ጉሜ ዘገነ። እኔ ሙሉ ሙሉ አላምናችሁ። ግን ያው እናንተ እርድና ስትማሩ የበሻሻው ሰውዬ ዳይሬክተር ነበር በሚለው ዋፋ እናረጋቸዋለን ነው እንጂ በደረቁ ለትላጩን የምታስቡባቸው ፌርማታዎች እንዳሉ እኮ እኛም እንገምታለን። ምክንያቱም ይሄ የአፍሪካ ፖለቲካ መጃጃል ያቀነው፣ ጅልነት ያቆመው፣ ሞኝነት ያጸናው የአፍሪካ ፖለቲካ እናውቀዋል። ስለዚህ አሁን በኢሳያስ አፈወርቂ እየተጋለቡ
በሻዕቢያ እየተነዱ ድጋሚ እየጋለቡ ያመጡት ደብረጽዮን ያኔም ተጋላቢ ነው፣ አሁንም ተጋላቢ ነው። እንደውም ከደብረጽዮን የተሻለ በብዙ የሚልቅ ግራውንድ ጌታቸው ረዳ አለው በብዙ አቅጣጫ። ግን የጌታቸው አይነት ሰው ህወሓት ውስጥ አይፈልግም። አንደኛ ይሄ ቀድሞ የነበረውን የትግል መንገድም አያውቀውም፣ አልነበረም፣ አልታገለም። ያድዋ ሰው አይደለም። እሱ ጫና ያድርጎበታል። ነገር ግን አሁን ባለፈው ጦርነት በዲፕሎማሲውም በምኑም አፍ በመክፈቱ ምኑም አግዟቸዋልና ወለታ ይቆጥራሉ። ህወሓት ቤት እንደዛ የለም። አየ ነው። አሁን የህወሓት እንቅስቃሴ በነገራችን ላይ ለሌሎች ክልል ላሉ ታጣቂዎች ትምህርት የሚሰጥ ነው። በስተመጨረሻ ራሳቸው ታጣቂዎቹ አደጋ ሆነው የሚመጡት ለራሱ ለህዝቡ። አሁን ለትግራይ ህዝብ ትልቁ አደጋው የፌዴራሉ መንግስት አይደለም፣ ሻዕቢያ አይደለም፣ ማንም አይደለም። ትልቁ አደጋው ራሱ ህወሓት ነው። የትግራይ ህዝብ ያለበት ትልቁ አደጋ አደግሽልኝ ብሎ ያሳደጋት ቀጋ ዘመም እያለች ነው እሱኑ ልትወጋ የረፍቱን ዘመን እያሳጠረችበት ነው። ሰላሙን ጊዜ እያሳጠረችበት ነው። ያገኛትን አንጻራዊ ፎታ ልትነጥቀው እያቆጠቆጠች ያለችው ትላንት ልጆቹን ሰጥቶ ትላንት ቤቱን አፍርሶ ያዳናት ቲፒኤልኤፍ ናት። ከባድ አደጋ ውስጥ ትግራይን ህዝብ የከተተችው ከባድ አደጋ ውስጥ ነው። ስለዚህ እነዚህን ጉዳዮች ማየት ያስፈልጋል። ቲፒኤልኤፎች ያውቁታል አስፈሪውን አብይ ከሰላሙ እንደራደር ምናምን ከማለቱ ባሻገር ያለውን ቁጡን ወታደሩን መረር የሚለውን ኢትዮጵያዊ ወኔውን የሰነቀውን በኢትዮጵያ ሲመጡበት ኖ የሚለውን አብይ አህመድ በደንብ ነው የሚያውቁት። ስለዚህ እዛ ገጽ ላይ እንዳንደርስ ብዙ ማድረግ ያለብን ነገሮች አሉ። እዛ ገጽ ላይ ልንደርስ እንደምንችል የሚያሳዩ ፍንጮች ደግሞ አሉ። ለምሳሌ ቅድም እንዳልኳችሁ የትናንትናው መግለጫ ቲፒኤልኤፍ እንኳን ዛሬ አይደለም ትላንት የፌዴራሉ መንግስትን የመጣል አቅም የላትም፣ አይኖራትም፣ ሊኖራትም አይችልም። አሁን ልንል የምንችለው ትላንት አብይ ያድን አሁን እንደ ትላንት ነው። አዝለው ሸዋሮቢት ድረስ ራሱ ያመጡ። ስለዚህ ቲፒኤልኤፎች አሁን እያደረጉ ያለውትን ነገር ቆም ብለው ማሰብ አለባቸው። በተደጋጋሚ እንዳልኩት ይሄ የገነቡትን ይሄ የተጎጂነት ስነልቦና በደንብ በቋንቋቸው ነግሮ ማስረዳት ያስፈልጋል። እነሱ አፋር ክልል ሲገቡ ሸዋሮቢት ድረስ ሲመጡ ቂቤ እየቀቡ የመጡ ነው ይመስሉት። የፈጸሙትን ግፍ ረስተውታል። የፈጸሙትን በደል ዘንግተውታል። አንረሳውም ግን አናነሳውም ያልነው ለኢትዮጵያ መቀጠል ነው። አንረሳውም ግን አናነሳውም ያልነው ለሀገር መኖርና ለሀገር ህልውና ሲባል ነው እንጂ ብዙ የሚነገር ብዙ የሚወራ ብዙ ሊገለጥ የሚችል ሀቅ ስለሌለ አይደለም። ስለዚህ ቆም ብሎ ማሰብ በጣም አስፈላጊ ነው። በጣም አስፈላጊ ነው። አስፈሪውን አብይ በዘመነው የአርቲፊሻል ኢንተለጀንስ አቅም፣ በዘመናዊው የውጊያ አቅም፣ በዘመናዊው የትጥቅ አቅም፣ በዘመናዊው የመከላከያ ኢንተለጀንስ፣ በዘመናዊው የደህንነት ስራዎቹ ጠንቅቀው ያውቁታል። አሁን ዳግም እዛ ገጽ ላይ ደርሳሉ ወይ እንግዲህ የምንመለከተው ነው። እንደ ደብረጽዮን እብደት ቁልቁል ይዟቸው እየሄደ ነው። ግን አሁን የኢትዮጵያ ህዝብም የትግራይ ህዝብም ኖ ማለት አለበት። እነዚህን ኃይሎች ወደ ውጊያ አታስገቡኝ፣ ወደ ጦርነት አታስገቡኝ፣ ከዚህ በላይ ሰፈር ማድረግ አልፈልግም ማለት መቻል አለበት። ያ ካለ አይደለ እጅግ ነገሮቹ ስብስብ እየሆኑ እጅግ ነገሮች እየከበዱ ይሆናሉ። ከማንም በላይ ለትግራይ ህዝብ በአንጻራዊነት ያገኘውን ሰላም ተተኮ የትግራይ ህዝብ ዛሬ የተሰደደ ነው። ባንክ ቤት ያሉትን ገንዘቦች ይዞ እየሄደ ከባንክ ቤት ያለውን ሀብት እያወጣ እየሸሸ ትግራይን ዛሬም ወና ቤት ሊያደርጓት ነው እነኚህ ሰዎች ታትረው እየሰሩ ያሉት እና በደንብ መመልከት ያስፈልጋል። ዳግም አስፈራርተው እንትን የሚሉት ኃይል ያለ አይመስልም። ምክንያቱም እኛም አይተነዋል። አስፈሪውን አብይ፣ ወታደሩን አብይ፣ ዘማቹን አብይ፣ ዘምቶ የሚያዘምተውን አብይ ተመልክተነዋልና ብዙ ይፈራ እንትን የለም። ግን እንደ ደብረጽዮን አይነት ደግሞ እብደት አለ እና ይህንን ጉዳይ በደንብ ማየት ያስፈልጋል። ከባዱን እርምጃ ከማየታችን በፊት ቆም ማለት ያስፈልጋል።
ቆም ማለት ያስፈልጋል ነው የምንለው። ከባዱ የአብይ እርምጃ ሊሆን የሚችለው እንግዲህ እነኝን ሰዎች አደብ ወደ ማስገባቱ ፊቱን ካዞረ ነው። ነገር ግን እስቲ እንመልከተው አብረን። እስካሁን ያሉትን ጉዳዮች እንዲከዳሰስ ነው፣ እሱን አብረን እንመልከተው። በትግራይ ሰማይ ያንዣበበው የጦርነት ጥላ በህወሓት ቤት እየገባው የጠማጥንት መጨረሻው የት ይሆናል የሚለውን ሁላችንም በጊዜ ሂደት የምንመለከተው ነው የሚሆነው። የደደቢቱ ውላጆች፣ የአዲግራቶቹ ፍሬዎች፣ የአድዋዎቹ ተወርዋሪዎች እንዲሁም ደግሞ የአድዋዎቹ እዛው ቀሪዎች፣ የደደቢት ክብ ጨፋሪዎች፣ የትግራይ ህዝብ የዘመናት በሽታና ሰንኮፎች እንዲሁም ደግሞ የትግራይ ካንሰሮች በስተመጨረሻ ተነቅለው ትግራይ እፎይታን ታገኛለች ወይ? ቀጣይ ወራት የሚያመጣው ቀጣዩ የኢትዮጵያ ፖለቲካ ደመና ሲዘንብ የምንመለከተው የጠብታዎቹ ፍሬ ይሆናል። እሱን እስክናይ ሁላችንም አብረን የምንመለከት የዕለት ጉዳዩንም ከዕለት ጉዳያችን ስር እየተከተልን የምንፈትሽ መሆኑን እንገልጻለን። እንግዲህ አሁንም ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በደንብ ተደራጅተን በላይቭ እንድንመጣ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። ቤተሰብ እንሁን። እኛ ግን ሁሌ የምንለው እንደማይለወጥ አንድና ውድ ቃል የኔና የናንተ ሀገር እንደ ልማዷ ታሸንፋለች። አዲስ ትውልድ፣ አዲስ ተስፋ፣ አዲስ ድምፅ፣ ሁሉም ጥሩ ይሆናል። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ላይክ፣ ሼር፣ ሰብስክራይብ ይደረግ። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ቻው፣ ቸር ቆዩን።